በሊጉ ታሪክ ለሁለተኛ ጊዜ ዋንጫው በጎል ልዩነት ሊወሰን ይችላል። በዚህ አርሰናል ወይስ ሲቲ የተሻለ ዕድል አላቸው የሚለውን እናነሳለን። የሲቲው ሽንፈት በአርሰናል ደጋፊዎች ለምን በመጥፎ አልታየም ብለንም እንጠይቃለን። ዩናይትድ ከወዲሁ ለአማካይ ክፍል ግንባታው በጥንቃቄ እየሰራ ነው። ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ፕሪምየር ሊጉ እስኪጠናቀቅ ባሉት ቀሪ ጨዋታዎች ብዙ ድራማ ይጠበቃል። በሲቲው ጨዋታ አርሰናል ያሳየው ጠንካራ ፐርፎርማንስ ከተጫዋቾቹ ከጉዳት መመለስ ጋር ሽንፈቱ በጣም እንዳይጮህ ተስፋቸውም ተሟጦ እንዳላለቀ እንዲያስቡ አድርጓቸዋል። ሚኬል አርቴታም በጣም አስፈላጊ ነው ያለውን የ2 ቀን እረፍት ለተጫዋቾቹ ሰጥቷል። መልበሻ ቤት አካባቢ የነበረው ነገር በጣም ጤናማ ነው። በመደናገጥ በማዘን ፈንታ ተጫዋቾቹ አሁንም ሁሉም ነገር እንዳላለቀ እንዳላበቃ እንዲያስቡ አድርጓቸዋል። ሜዳ ላይ ጨዋታው ከተጠናቀቀ በኋላ በዴክለር ራይስ እና በማርቲን ኦዴጋርድ መካከል የነበረው ልውውጥ ለዚህ ጥሩ ማሳያ ነው። የደጋፊውም ስሜት ተመሳሳይ ነው። 2-1 ቢሸነፉም አርሰናል ይህን አይነት ብቃት በቀሪዎቹ ጨዋታዎች ማሳየት የሚችል ከሆነ ዋንጫውን የማንሳት አቅም አለን፣ ዋንጫውን የማንሳት እድልም አለን ብለው ደጋፊዎች አምነዋል። ለዚህ ነው ተጫዋቾቹም በተመሳሳይ መንገድ ያሳዩትን ፐርፎርማንስ በማመን በውድድር ዘመኑ የምንጫወትለት ዋንጫ አለን ብለው ያሰቡት፣ ወይ ደግሞ ሁሉም ነገር አላበቃም አላለቀም ብለው ያሰቡት። እዚህ ላይ ደግሞ የቡካዮ ሳካን መመለስ ሲያስቡት ማጥቃታቸውን የበለጠ እንደሚያጠናክረው በተሻለ የጎል ዲፍረንስ ቀሪ ጨዋታዎቻቸውን አሸንፈው ዋንጫውን የማንሳት እድል እንዳላቸው እንዲያስቡ በር ከፍቷል። የሲቲው ሽንፈት በጣም ሊያስደነግጥ፣ በጣም ብዙ ኔጌቲቭ አስቴቶችም ሊያመጣ ይገባው ነበር። ግን ደግሞ እድል እንዳላቸው እንዲያስቡ በተቃራኒው አሳይቷል። ከረጅም ጊዜ በኋላ አርሰናል ጥሩ ሲጫወት የታየበት ነው የሲቲው ጨዋታ። ሲቲ በጣም በቀላሉ ሊያሸንፈው የሚችለው ጨዋታ እንደሆነ ታስቦ ነበር። ሲቲ በጣም ጥሩ ፎርም ላይ ነው ያለው፣ ጥሩ ሞመንተም ላይ ነው ያለው፣ ምንም ጥርጥር የለው። አርሰናል ደግሞ በንጽጽር ድካም ላይ ነው ያለው እና ደግሞ ጨዋታዎች እያሸነፈ አይደለም። ስለዚህ ሲቲ በቀላሉ ያሸንፋ አልነበረም እምነቱ። ግን ደግሞ በኤክስፔክትድ ጎልስ መለኪያ ከሲቲ የተሻለ ንጻሬ ነበረው፣ ምንም እንኳ ኦን ታርጌት ሲቲ የበለጠ ቢሞክርም። ለረዥም ጊዜ አርሰናል በተጠባቂነት ምክንያት በጣም በጭንቀት ሲጫወት ነበር፣ ጉዳቶቹ እንዳሉ ሆነው። አሁን ግን በሲቲ ተሸንፎ ዋንጫውን የመወሰን እድል ያለው ሲቲ ጋር ነው ተብሎለታል እና ይሄ ፕሬሸር በመጠኑም ቢሆን ከአርሰናል ተጫዋቾች ጫንቃ ላይ ወርዷል ለሚሉት አንዳንዶች። ግን ደግሞ ሚኬል አርቴታ አሁንም ሊያሳስብ የሚፈልገው ነገር እጃችን ላይ ነው ያለው ዋንጫው። ሲቲ ቢያሸንፍ በርንሌይን በነጥብ ይስተካከለናል። ስለዚህ ልዩነቱ የሚሆነው ቀሪ ጨዋታዎቻችንን አሸንፎ በጎል ልዩነት እንደው ሲዝኑ ሲጠናቀቅ በነጥብ እኩል እንኳን ብንሆን ዋንጫውን ለማንሳት መጣር ነው አንደኛው ነው። ከዛ ውጭ ግን ተጋጣሚያችን አይሸነፍም ወይ ደግሞ ነጥብ አይጥልም ብለን አናስብምም ሌላኛው ሴናሪዮ ነው። ከዚህ የሲቲ ጨዋታ አሰልጣኙም በጣም ብዙ በጎ ነገሮች ወስዷል። በዘመናዊ እግር ኳስ በጣም ብዙ ነገሮች አፕን ያርገው ያውቃሉ። ፕሪሚየር ሊጉም በጣም ብዙ አይነት ነገሮች አስመልክቶናል። ልክ የዛሬ 14 ዓመት እሁድ አርሰናልን የገጠመውን ያሸነፈው ማንቸስተር ሲቲ ከ44 ዓመት በኋላ ዋንጫ የማንሳት ሙከራ ላይ እያለ የሆኑ እክሎች ልክ እንደ አርሰናል ሁሉ ተፈጥረውበት ነበር። እንግዲህ የ44 ዓመት የዋንጫ ረሃብ አለ። ይህን ለማስታገስ ነው የሚጫወቱት። 2011-12 የውድድር ዘመን ማለት ነው። ሁሉም ነገር ያለቀ ያበቃ እንዲመስላቸው ያደረገ አንድ መጥፎ አጋጣሚ ነበር። ከስቶክና ከሰንደርላንድ ጋር በተከታታይ ማንቸስተር ሲቲ አቻ ወጣ እና በሊጉ ኃያል ከነበረው ዩናይትድ በ8 ነጥብ አነሰ ማለት ነው። ከዛ በኋላ ደግሞ በአርሰናልም ተሸንፏል። ስለዚህ በድምሩ በ8 ነጥብ ከዩናይትድ ወደ ኋላ ቀረ። በነገራችን ላይ አርሰናል በዛ የውድድር ዘመን ማንቸስተር ሲቲን ሲያሸንፍ 1-0 በሆነው ውጤት እዛ ወሳኝ ጨዋታ ላይ ጎል አስቆጣሪው የአሁኑ የአርሰናል አሰልጣኝ ሚኬል አርቴታ ነበር። ስለዚህ ከሁለት ተከታታይ ሽንፈቶችና ከሁለት ተከታታይ አቻ ውጤቶችና ከአንድ ሽንፈት በኋላ በ8 ነጥብ በዩናይትድ ሲመራ ሁሉም ነገር አለቀ አበቃለት ተባለ እና በሲቲ ተጫዋቾች መካከል ግርግር አለመግባባት መፈጠር ጀመረ እና ቪንሰንት ኮምፓኒ እና ማሪዮ ባሎቴሊ ልምምድ ላይ ተጣሉ ምናምን ሲባል ሰማን።
ግን ደግሞ ከዛ በኋላ ነገሮች ሁሉ ረገቡና 2 ተከታታይ ጨዋታዎቻቸውን 4 እና 6 አስቆጥረው አሸነፉ። ዌስት ብሮም ላይ 4፣ ኖርዊች ላይ 6 ጎል አስቆጥረው አሸነፉ። በእነዚህ ጨዋታዎች መንደርደሪያ ነው መጨረሻ ላይ ያ የአጉዌሮ ሞመንት የተፈጠረው ማለት ነው። በእርግጥ ሌላ ድራማ ነበር፣ የካርሎስ ቴቬዥ የመቀጣት ጉዳይ። ኋላ ካርሎስ ቴቬዥ ወደ ቡድኑ እንዲመለስ መደረጉ የቡድኑን ሙድ ለውጦታል ተብሎ ይታሰባል። በተመሳሳይ መንገድ ሊነሳ የሚችል የቅጣት የምናምን ጉዳይ አርሰናል ውስጥ ባይኖርም የኦዴጋርድ መመለስ ግን አርቴታም ሆኑ የአርሰናል ደጋፊዎች የሆነ አይነት ነገር እንዲያስቡ አድርጓቸዋል ተብሏል። ሳካ ደግሞ ሲጨመርበት የአርሰናል ማጥቃት በቀሩት ጨዋታዎች የተሻለ እንዲሆን፣ የተሻለ እንዲፈጥርና የተሻለ ጎል እንዲያስቆጥር፣ ጨዋታዎችንም እንዲያሸንፉ ይረዳዋል ተብሎ ነው የሚታሰበው እና ኦዴጋርድ፣ ሳካና ሃቨርትዝ ያሉበት የአጥቂ መስመር በድጋሚ አብሮ በቀሩት ጨዋታዎች መጫወት ጨዋታዎችን ኢንፍሉዌንስ ማድረግ ይችላል ተብሎ ነው የሚታሰበው። በነገራችን ላይ ከታህሳስ 2024 በኋላ ለመጀመሪያ ጊዜ ነው የሚሆነው እነዚህ 3 ተጫዋቾች ተቀናጅተው ወይ ደግሞ ሜዳ ላይ አንድ ላይ የሚጫወቱ ከሆነ። ይሄንን ወደ ኋላ ሄደው የአርሰናል ደጋፊዎች ሲያስቡት የሚቆጩ ይመስለኛል። ምክንያቱም ይሄ በጣም ረዥም ጊዜ ነው። 2023/24 የውድድር ዘመን ላይ አርሰናል 91 ጎሎች አስቆጥሮ ነው የጨረሰው። በዛ የውድድር ዘመን እነዚህ 3 ተጫዋቾች ትልቅ ድርሻ ነበራቸው። ስለዚህ እነዚህን ተጫዋቾች ከታህሳስ 2024 በኋላ ለመጀመሪያ ጊዜ ማጣመር ለቀሪዎቹ ጨዋታዎች ተስፋ ነው ብሎ ማሰብ የአርሰናልን ደጋፊ ስህተት አያደርገውም። ሁለቱ ተቀናጅተው የሲቲው ጨዋታ ላይ አርሰናልን ከኤክስፔክቴሽን በላይ ጥሩ ካጫወቱት ሃቨርትዝ ጨዋታውን ማሸነፍ አቻም ማድረግ የሚያስችል ዕድል እንደነበረው ሳንረሳ ሳካ ሲጨመርበት ደግሞ ብሎ ቢያስብ የአርሰናል ደጋፊ እንዳልኩት ስህተት አይሆንም እና የኦዴጋርድ መመለስ በተለይ ለዚህ ቡድን በጣም አስፈላጊ እንደሆነ የሲቲው ጨዋታ በብዙ መንገድ አስመልክቶናል። ቡድኑ ጥሩ እንዲጫወት ከማድረግ አንጻር፣ ከፕሬሲንግ አንጻር፣ ከኋላ ከመውጣት መነሻም ቢሆን ካየነው በጣም ወሳኝ ነው። እንደውም ለአርሰናል የመልበሻ ቤት ቅርብ ናቸው የሚባሉ ምንጮች የእነዚህ 2 ተጫዋቾች ብቃት እንዳለ ሆኖ አርቴታ ቡካዮ ሳካን ምን ያክል ሚስ እንዳደረገው ተናግሯል ነው የተባለው። ምክንያቱም የዴቪድ ራያ ረዣዥም ፓሶች መዳረሻ ቡካዮ ሳካ ይሆን ነበር እና በዚህም ምክንያት የአንድ ለአንድ አጋጣሚዎች ስለሚኖሩት የሲቲን መከላከል የበለጠ ፈተና ውስጥ ይከተው ነበር እና ደግሞ ያ ሁለተኛ ጎልም እንደዛ ባለ መንገድ አይቆጠርብንም ነበር የሚል ሐሳብ አለው ተብሏል። እንግዲህ አሁን የቡካዮ ሳካ የመመለስ ያለመመለስ ጉዳይ የተረጋገጠ ነገር የለውም፣ ግን ደግሞ በቀጣዮቹ ጨዋታዎች ይመጣል ተብሎ ይታሰባል። የአርሰናል አፕሮች ከሲቲው ጨዋታ በኋላ በተወሰኑ ሰዎች ተጠይቆ ሊሆን ይችላል። እዚህ ጨዋታ ላይ አቻ ስለሚበቃው ጥንቃቄ መምረጥ ነበረበት ያሉ አልጠፉም። በአብላጫው ግን አርሰናል ተሸንፎ እንኳ የመረጠው አፕሮች ትክክል ነበር ብለው የሚያስቡና አርሰናል የሚደግፉት ሰዎች አሉ። ሚኬል አርቴታ ከጨዋታው በፊት እንዳለው ለማሸነፍ ነው የተጫወትነው ወይ ደግሞ የምንጫወተው እንዳለው ለማሸነፍ ሞክረዋል። መጨረሻ ላይ ግን አልተሳካላቸው። ከዚህ በኋላ እንግዲህ አርሰናል በመደዳ ሜዳው ላይ ኒውካስልና ፉልሃምን ይገጥማል። ሲቲ በርንመዝን ሚድዊክ ላይ ከመግጠሙ በፊት በኤፍኤ ካፕ ምክንያት ማለት ነው። ሁለቱም የየራሳቸው የሆነ የፊክስቸር መጣበብ ይገጥማቸዋል። አርሰናል የሻምፒየንስ ሊግ ጨዋታዎች ያሉበት ከአትሌቲኮ ማድሪድ ጋር በጣም ከባድ ይሆናሉ ተብሎ ይታሰባል በአትሌቲኮ ባህሪ ምክንያት። ከዛ ደግሞ ሲቲ በኤፍኤ ካፕ ውስጥ ከፍጻሜ የሚሄድ ከሆነ የሆነ አይነት መጣበብ ሁለቱም ጋር ይኖራል። ስለዚህ ይሄ የሁለቱንም ሙድ በተወሰነ አይነት መንገድ ሊቀይረው ይችላል። ለማንኛውም ግን ለጊዜው ሚኬል አርቴታ ለተጫዋቾቹ የሰጣቸው 2 ቀን ዴይ ኦፍ የ2 ቀን እረፍት በጣም አስፈላጊ እንደሆነ መናገር ይቻላል። ከዚህም በኋላ ግን ሊጉ ያለምንም ጥርጥር ብዙ ትዊስት ኤንድ ተርኖች ይኖሩታል እና በጎል ብልጫ ሊወሰን ይችላል ተብሎ ይታሰባል። ሁለቱም ቡድኖች ቀሪ ጨዋታዎቻቸውን ቢያሸንፉ ልክ ነው። ሲቲ ኢንፎርም ቡድን ነው። ከአርሰናል ጋር ያለው የነጥብ ልዩነት ወደ 3 ዝቅ ብሏል። ከበርንሌ ጋር እስኪጫወት በርንሌን አያሸንፍም ተብሎ አይታሰብም። የብዙዎች እምነት በርንሌ ላይ ጎሎች አስቆጥሮ በጎል ክፍያ አርሰናልን በልጦ አርሰናል ኒውካስልን እስኪገጥም ድረስ የሊጉ መሪ ይሆናል ነው። ሲቲ የእግር ኳስ ባህሪ የእግር ኳስ መልክ ባይታወቅም ግን ደግሞ ቀሪ ጨዋታዎቻቸውን ሁለቱም ቡድኖች
በመደዳ የማሸነፍ አቅም አላቸው ወይ? ትልቅ ጥያቄ ነው። እንዳልኩት ሲቲ ጥሩ ፎርም ላይ ያለ ቢመስልም አርሰናልም ባለፉት ሳምንታት እንዴት መጥፎ ጉዞ ማድረግ እንደሚችል አስመስክሯል። ሲቲም በተመሳሳይ እንግዲህ እነዚህ በመደዳ ያሸነፋቸው 2 ጨዋታዎች መሆናቸው ነው የቸልሲና የአርሰናል ጨዋታ። በፕሪሚየር ሊጉ ከ3 ጨዋታዎች በፊት ሲቲ ከዌስትሃም ጋር ያደረገውን ጨዋታ በአቻ ውጤት ነው ያጠናቀቀው። 2 ጊዜ መርቶ ከኖቲንግሃም ፎረስት ጋር አቻ ተለያይቷል። ስለዚህ ቀጣዮቹን ጨዋታዎች ሁሉ ያሸንፋል ማለት ሲቲ እነዚህን 2 በመደዳ ያሸነፋቸውን ጨዋታዎች ጨምሮ በመደዳ 6 አሸንፎ 8 ያሸንፋል ማለት ነው በድምሩ። እና ይሄ በዚህ የውድድር ዘመን አርሰናልም ላይ ሲቲም ላይ ጥያቄ እንድናነሳ የሚያደርገን ስለሆነ ይሄ ይሆናል ብለው ብዙዎች አያምኑ። ለዚህ ነው ትዊስት ኤንድ ተርን የሚጠብቁት። በነገራችን ላይ የአርሰናልም ቀሪ ጨዋታዎቹን ካሸነፈ ሲቲም ሁሉንም ካሸነፈ እንግዲህ በድምሩ 85 ነጥብ ነው የሚኖራቸው። ስለዚህ ማን የተሻለ ጎል ያገባው የሚለው ሁለቱም ቡድኖች ሊለያቸው ይሆናል ማለት ነው። ጨዋታ ከማሸነፍ ባለፈ በቀጣዮቹ ጨዋታዎቻቸው የሁለቱ ቡድኖች ትኩረት ሊሆን የሚገባው እንግዲህ ምን ያክል ጎል አስቆጠርን በሚለው ይሆናል። ግን የመጀመሪያው ትኩረት መጀመሪያ ማሸነፍ ነው። ከማሸነፍ በኋላ ይመጣ ነው። እንግዲህ አሁን አርሰናል በአንድ ጎል ነው ሲቲን የሚበልጠው። የበርንሌው ጨዋታ ለዚህ በጣም አስፈላጊ ነው። ጓርዲዮላ በሲቲ 10 ዓመት ቆይታው በመጨረሻዎቹ ጨዋታዎች በአማካይ 2.48 ጎሎች ያስቆጥራል። በእርግጥ የሚኬል አርቴታ ብዙ የሚያስመካ አይደለም የሚያዝያ ምናምን ወር ፐርፎርማንሱ። ግን ደግሞ ለአርሰናል ደጋፊዎች ቅድም እንዳልኩት በጎ ነገር ካለ በኢትሃዱ ጨዋታ ከሲቲ የተሻለ የጎል ንጻሬ የነበረው ወይ ደግሞ በኤክስፔክትድ ጎልስ መለኪያ የአርሰናል 1.62 ነው፣ የሲቲ 1.36 ነው። ሲቲ 15 ወደ ጎል ሞክሯል፣ አርሰናል 9። ሲቲ 5 ኢላማውን ጠብቋል፣ አርሰናል 3። 59 በመቶ ኳስ ተቋጥሯል፣ ሲቲ አርሰናል 41 ነው። ግን ደግሞ ጎል ሊሆኑ ይገባቸው በነበሩ ኳሶች የአርሰናል በኤክስፔክትድ ጎልስ መለኪያ ይበልጣል። ይሄ ለደጋፊው ጥሩ መጽናኛ፣ በቀጣዮቹ ጨዋታዎች መፍጠርም ማስቆጠር እንችላለን ብሎ ማሰቢያ መንገድ ነው። ያ ብቻ ሳይሆን በፕሪሚየር ሊጉ በዚህ የውድድር ዘመን በአርሰናል ልክ ሲቲ ላይ ፕሬሸር የፈጠረ የለም። ስለዚህ ይሄንን ታሳቢ በማድረግ በመጨረሻዎቹ ጨዋታዎች ጎል ሊወስነው የሚችል ፕሪሚየር ሊግ እናያለን ማለት ነው። ሃቨርትዝ ሚስ ያደረጋቸውን እድሎች ምናልባት አንዳንዶች ዮኬሬሽ ቢሆን ኖሮ ምናምን ሊሉ ይችላሉ፣ አላውቅም። ግን ደግሞ ኦቨርኦል ሃቨርትዝ ያሳየውን ፐርፎርማንስ ዮኬሬሽ ቢሆን ያደረገው ነበር ወይ በቀላሉ መመለስ የምንችለው ነገር ነው። አርሰናል በመደዳ ጨዋታዎች ላይ ደካማ ሆኖ እንኳን ቢታይ የኢትሃዱ ጨዋታ በራስ መተማመንን ከመመለስ አንጻር በሽንፈት ውስጥም በጣም ብዙ በጎ ነገሮች ያሉት ነው። ከዛ ደግሞ የሚገጥማቸው ቡድኖች በደረጃ ዝቅ ያሉ ናቸውና ከነዚህ ቡድኖች ጋር ያለው ሪከርድ በጣም ጥሩ ነው። እንግዲህ 15 ጨዋታዎች ከነዚህ ቡድኖች ጋር አርሰናል አድርጎ 12ቱን አሸንፎ በ3ቱ አቻ ወጥቷል እና 37 ጎሎች በዚህ ሂደት ውስጥ አስቆጥሮ 8 ነው የተቆጠረበት። ይሄ ንጹህ 29 ጎል ለአርሰናል ይሰጠዋል እና በአማካይ ከነዚህ ጨዋታዎች የተገኘው የጎል መጠን በ1.9 በጨዋታ አቬሬጁን ከፍ ያደርገዋል ማለት ነው። እና እንዳልኩት በመደዳ ሜዳው ላይ ጨዋታዎች ያደርጋል። ከዛ በኋላ ግን ሲቲንም በተመለከተ ልናነሳ የምንችለው ነገር ባለፉት ሳምንታት ሲቲ ጎሎች እያስቆጠረ ነው ብቻ ሳይሆን ጎሉንም እያስደፈረ አይደለም። አርሰናልን 2 ጊዜ በዚህ አጋጣሚ አግኝቶ አሸንፎታል። ሊቨርፑልና ቸልሲን ገጥሟል። በድምር ውጤት 11-1 ነው ሲቲ እነዚህን ጨዋታዎች ያሸነፈው እና ጥሩ እየተጫወቱ ያሉ ተጫዋቾች አሉት። ሲከላከል 1 ጎል ብቻ ነው የተቆጠረበት በ360 ደቂቃዎች። ስለዚህ ቀጣዮቹን ጨዋታዎች ስናስብ ሲቲ ጎሎች እያስቆጠረ ስለማሸነፉ ብቻ ሳይሆን ጎል ኮንሲድ ስላለማድረጉም ካለፉት ጥቂት ጨዋታዎች መነሻ ማንሳት ይቻላል። ግን አንድ በጣም ጥንቃቄ የሚፈልገው ነገር ቡድኖች ጎል ለማስቆጠር ሲሞክሩ በፕሪሚየር ሊጉ ታሪክ እንዳየነው ከሆነ 2013-14 ለምሳሌ ሊቨርፑል ዋንጫ የማንሳት ትልቅ እድል ነበረው። የስቲቪ ጄራርድ በሊቨርፑል የተሸነፉበት ጨዋታ ላይ የተንሸራተተበት ጨዋታ ማለት ነው እና 2 ጨዋታዎች ሊጉ እየቀሩት በሲቲ በ8 ጎል ይበለጥ ነበር። ስለዚህ ይሄን የጎል ዲፍረንስ ለማጥበብ ሲባል የማይሆን ነገር ውስጥ ገባ ሊቨርፑል። የምናስታውሰው
የክሪስታል ፓላስ ጨዋታ ኢስታንቡል ላይ ሊቨርፑል ከ3 ጎል መመራት ተነስቶ ሻምፒየንስ ሊግ ያነሳበት ነው። የክሪስታል ፓላሱ ጨዋታ ደግሞ 3-0 እየመራ 3-3 የወጣበት ነው። ለዚህ ነው ክሪስታንቡል የሚባለው። እና ሱዋሬዝ እዛ ጨዋታ ላይ ያው መቼስ በጣም የሚያስደንቅ ተጫዋች ነበር ሱዋሬዝ በዛ ሲዝን። ለነገሩ በፕሪሚየር ሊጉም ታሪክ ከሚታወሱ ትልልቅ አጥቂዎች አንደኛው ነው። ቡድኑ ባገባ ቁጥር ከጎሉ ኳሱን እየያዘ ወደ መሀል ሜዳ ይሮጥ ነበር። ያው ኋላ ቡድኑ ባቻ ውጤት ለማጠናቀቁ መቼስ ሱዋሬዝን ተጠያቂ አናረገውም። በአንድ አጋጣሚ የኢትዮጵያ ብሔራዊ ቡድን በግብጻቸው እንደዚህ ሲረመረም አንድ ቆጬ ነው ጉድ ያደረገን ምናምን የሚባል ታሪክ ነበር እና ጎል በገባባቸው ቁጥር በጣም በፍጥነት ጎል እናስቆጥራለን በሚል እምነት ኳሱን ይዞት ወደ መሀል ሜዳ ይሮጥ ነበር እና እንደዚህ እያደረገ ነው 6 እንዲገባብን ምክንያት የሆነው በሚል የፉገራ ወቀሳ ቆጬ ላይ ሰምተን እናውቃለን። የሱዋሬዝ የተለየው ቡድኑ እየመራን ይሄንን ያደረገው። ኋላ ግን ሊቨርፑል 3 ጎሎች ተቆጠሩበት። ለምንድን የተቆጠረበት ካልን ያንን የ8 ጎል ዴፊሲት እዚህ ጨዋታ ላይ ማካካስ እንችላለን በተወሰነ መልኩ ብለው እንደ ቡድን ስላሰቡ በቁጥር በጣም በርካታ ተጫዋቾቻቸውን ወደፊት እንዲሄዱ ወይ ደግሞ በጣም በጀብደኝነት እንዲያጠቁ አደረጉ እና ፓላሶች ጎል አስቆጠሩባቸውና ጨዋታው 3-3 ተጠናቀቀና የሊቨርፑል ህልም እዛ ጨዋታ ላይ ነበር የጨነገፈው። ስለዚህ እነዚህ ቡድኖች ጎል ለማስቆጠር በሚደረግ ሙከራ ውስጥም ጥንቃቄ ማድረግ ይኖርባቸዋል። የመጀመሪያው ህልም ጨዋታ ማሸነፍ መሆን አለበት ነው። እንደዚህ ከሆነ እንግዲህ ፕሪሚየር ሊጉ ሌላ ትዊስት ኤንተርን ሌላ ድራማ ሳይቶን በመጨረሻው ቀን የሚወሰን ዋንጫ ልናይ እንችላለን። የአርሰናልን እና የሲቲን ጉዳይ የፕሪሚየር ሊግን ዋንጫ ጉዳይ እዚህ ጋር እንግታና ደግሞ ወደ ዩናይትድ ልውሰዳችሁ። ዩናይትድ በክረምቱ ትልቅ የቤት ስራ ይጠብቀዋል። በተለይ ደግሞ ከአማካይ ክፍሉ ጋር ለብዙ ጊዜ ሲወራ የከረመ ነገር ነው። የጥራት ደረጃቸው ከፍ ያለ ቢያንስ 2 አማካዮች ያስፈልጉታል ተብሎ ነው የሚታሰበው። በነገራችን ላይ ዩናይትድ አሁን እየሄደ ላለበት በጎ ጉዞ ወይ ደግሞ እያደረገ ላለው በጎ ጉዞ የካሲሚሮና የኮቤ ሜኖ ጥምረት በጣም ወሳኝ እንደሆነ እናውቃለን። በሊድስ ሲሸነፉ ሜኖን ምን ያክል እንዳጡት የቸልሲው ጨዋታ ማሳያ ነው። ካሪክ በእኔ አሰልጣኝነት በጣም ምርጦ ብቃቱን እዚህ ጨዋታ ላይ ያሳየው ብሏል። ዩናይትድ ብዙ ፖዚቲቭ ነገሮች አልነበሩትም እናውቃለን። ፐርፌክት አልነበረም። ግን ደግሞ በንጽጽር ቸልሲ የተሻለ በነበረበት ጨዋታ የኮቤ ሜኖ ቁጥጥርና እርጋታ በጣም አስፈላጊው ነበር እና የሊድሱ ጨዋታ ላት አለመኖሩ ምን ያክል ዋጋ እንዳስከፈላቸው ታይቷል። ኡጋርቴ ነበር እዛ ጨዋታ ላይ ተሰለፈው እና በኡጋርቴ የደካማነት ምክንያት ካሲሚሮም ተጋልጦ ይታያል። ስለዚህ ካሲሚሮ ክለቡን እንደሚለ ግልጽ ነው። ካሲሚሮን የሚተካው ተጫዋች ያስፈልጋል። የኡጋርቴ ጉዳይ አጠራጣሪ ነው። ሌላም ተጫዋች ያስፈልጋል። በነገራችን ላይ በካሪክ የ12 ጨዋታ የፕሪሚየር ሊግ ጉዞ ውስጥ 2 ተጫዋቾች ጨዋታ ያልጀመሩበት የመጀመሪያ ጨዋታ የሊድሱ ጨዋታ ነው። አሞሪምን ከተካ በኋላ ማለት ነው። ሜኖና ካሲሚሮ ያልተጣመሩበት እና እንዴት አይነት ሽንቁር እንደነበረው ዩናይትድ እንዴት አይነት ክፍተት እንደነበረው ያ ጨዋታ አስመልክቶናል። እና ለሚቀጥለው የውድድር ዘመን ዩናይትድ የሻምፒየንስ ሊግ እግር ኳስ እየጠበቀው በፕሪሚየር ሊጉ መፎካከር እያሰበ በሀገር ውስጥ ውድድሮች ረዥም ርቀት መሄድ እየፈለገ በቁጥር ውስን የሆነ ወይ ደግሞ የጥራት ደረጃ የቀነሰ የአማካይ ክፍል ይዞ አይመጣም። እርግጥ ነው። ለዚህ ነው አማካይ ክፍሉ ላይ ነገሮችን ለመቀየር በጣም በጥንቃቄ እየሰራ ያለው። ግን ደግሞ ያለው በጀት በጣም ውስን ነው። ስለዚህ ነገር አብቃቅቶ በጣም ተገቢ የሆኑ ተጫዋቾች ላይ ብቻ ወጪ ማድረግ ይኖርበታል። ባለፉት ዓመታት የዩናይትድ የተሳሳተ የአማካይ ክፍል ቅጥር ለዩናይትድ ማሽቆልቆል አንዱ ምክንያት ነው ተብሎ ይታመናል። ለዚህ ነው አሁን ክሪስቶፈር ቪቬል እና ጃሰን ዊልኮክስ በጣም በጥንቃቄ እዚህ ላይ እየሰሩ ነው የሚባለው። ዩናይትድ በቀጣዮቹ ዓመታት አንድ ስቴፕ ወደፊት መራመድ ካለበትና ለትልልቅ ነገሮች መጫወት ካለበት በጣም በትክክል መቅጠር ያለብን አማካዮቻችን ነው ብሎ ያስባሉ። እንግዲህ በተደጋጋሚ ስማቸው የተነሱ ተጫዋቾች አሉ። አሁን የዋርተን ስም በተደጋጋሚ ተነስቷል። ግን ደግሞ ዋርተን ኮቤ ሜይኖን ኮምፕሊመንት የሚያደርግ አይነት ተጫዋች አይደለም። በባህሪያቸው ተመሳሳይ ናቸው።
በነገራችን ላይ ኡጋርቴ የሚለቅ ከሆነ ዩናይትድ የሚያስፈርማቸውን አማካዮች ከ2 ወደ 3ነት ከፍ ሊያደርግ ይችላል። የካሲሚሮ የረዥም ጊዜ ተተኪ ያስፈልጋቸዋል። በቁጥር ደግሞ እንዳይጎሉ በተመሳሳይ መንገድ ሌላ ተጫዋች ማምጣት ይኖርባቸዋል። እና ዋርተን እንዳልኩት አንደኛው ነው። በጣም ጥሩ ፓሰር ነው። በተለይ ደግሞ ቡድኑን ወደፊት ከማስኬድ አንጻር በጣም የተዋጣለት ተጫዋች ነው። ግን ደግሞ ከኮቤ ሜኖ ጋር በጣም በብዙ ነገር ይመሳሰላል እና ሁለት አንድ አይነት ባህሪ ያላቸው ተጫዋቾች ሜዳ ላይ ማሰለፍ የዩናይትድ ህልም ላይሆን ይችላል። ለዚህ ነው ትላንትናና ዛሬ በጣም በትልቁ የሹዋሜኒን ስም የሰማ ነው። የአንደርሰን ስም እንዳለ ሆኖ ማለት ነው። ከኮቤ ሜኖ ጋር የሚጫወተው ተጫዋች ሞባይል የሆነ ሁሉንም ነገር ማድረግ የሚችል አማካይ እንዲሆን ኤክስፔክት ይደረጋል። የአንደርሰንም የሹዋሜኒም ስም ይህንን በደንብ ፊት ያደርጋል። ከእድሜ አንጻር ከታየ አንደርሰን 23 ዓመቱ ነው። ሹዋሜኒ በ3 ዓመት የሱ ሲኒየር ነው። ለዩናይትድ በሁሉም ረገድ ሁሉንም ቦክሶች ቲክ ያደርጋል አንደርሰን። ግን ደግሞ ኖቲንግሃም ፎረስት በፕሪሚየር ሊጉ የመቆየት እድል ካለው ለዚህ ተጫዋች ዝውውር በጥቂቱ 100 ሚሊዮን ፓውንድ አምጡ ሊል ይችላል። ይሄ ደግሞ የዩናይትድን ሌሎች በጀቶች እንዳያናጋው ያስፈራል። ዩናይትድ በጣም ከፍ ያለ ወይ ደግሞ የእብደት ወጪ ማውጣት አይፈልግም። ግን ደግሞ ፕራዮሪቲው ነው እዚህ ቦታ ላይ ተጫዋች ማስፈራ። የከዚህ ቀደሙን ስህተት መስራት አይፈልግም። ያ ማለት ግን ተገቢው ተጫዋች ላይ ገንዘብ አያወጣም ማለት አይደለም። የአንደርሰን ነገር በጣም ከተወደደ ግን በንጽጽር ዋጋው ቀንሶ ሊገዙት የሚችሉት ሹዋሜኒ አለ። 26 ዓመቱ ነው። ፔሬዝ እንደዚህ ያለውን ተጫዋች ሊለቁ የሚችሉት ግን ተተኪ ሲያገኙለት ነው። ምክንያቱም እዛ ቦታ ላይ ሹዋሜኒ ባይኖር የሚተካው ካማቪንጋ የመልቀቁ ነገር እየተወራ ነው። ከማድሪድ ጋር ያለው እህል ውሃ አልቋል እየተባለ ነው። ስለዚህ ሹዋሜኒንም እሱንም ተጫዋች ሳያገኙ አይለቁትም። ከሮድሪ ጋር በእርግጥ ስማቸው ተያይዟል። በጣም በብዙ መንገድ ማድሪዶች የሚፈልጉት አይነት ተጫዋች ነው። ከእድሜው ውጭ ማድሪድ ውስጥ ነው የተወለደው። የስፔንን ብሔራዊ ቡድን የሚመራ ነው። የባለንዶር አሸናፊ ነው። ሀያዎቹ መጨረሻ ላይ ነው ያለው። ምናልባት ጥያቄ የሚያስነሳው ይሄ እድሜ ጉዳይ ካልሆነ በስተቀር ሌሎቹ ነገሮች በሙሉ ማድሪዶች የሚፈልጉት አይነት ነው። ስለዚህ እንደ ሮድሪ አይነት ተጫዋች ያገኛሉ አያገኙም ነው የመጀመሪያው ጥያቄ። የሚያገኙት ከሆነ ምናልባት ሹዋሜኒን ዩናይትድ በጣም በቀላሉ ሊያገኘው ይችላል። ሌሎች ምርጫዎች ተብለው የሚታሰቡት እንግዲህ እንደ ሳንድሮ ቶናሊ አይነት ተጫዋቾች ናቸው። የሳንድሮ ቶናሊም ስም ከዩናይትድ ጋር ተነስቷል። ግን ኒውካስል ተጫዋቹን የሚለቀው ከሆነ እስከ 80 ሚሊዮን ፓውንድ ለዚህ ተጫዋች ሊጠይቅ ይችላል ተብሎ ይታሰባል። ባለፈው የውድድር ዘመን ባለፈው ክረምት ዩናይትድ በጣም በጥብቅ ከፈለጋቸው ተጫዋቾች አንደኛው ባሌባ ነው። የገንዘቡ መብዛት ዩናይትዶችን ወደ ኋላ መለሳቸው እንጂ 22 ዓመቱ ነው። ይሄ ካሜሮናዊ በጣም ጥሩ ተጫዋች ነው። ግን ደግሞ ከዛ የዩናይትድ የዝውውር ወሬ በኋላ በጣም ደካማ ሲዝን ነው እያሳለፈ ያለው። ምናልባት የዝውውሩን ወሬ እንደዚህ ባለ መንገድ ከሆነ ሃንድል የሚያደርገው ወይ ደግሞ ይህንን በተገቢው መንገድ ሃንድል ማድረግ ካልቻለ ወደ ዩናይትድ ደግሞ መጫወት ያለውን ፕሬሸር እንዴት ነው ሃንድል የሚያደርገው የሚል ጥያቄ ሊያስነሳ ይችል ይሆናል። ሌላ ስማቸው የሚነሱ አማራጮች ማቴዎስ ፈርናንዴዝ አለ። ለዌስትሃም ነው የሚጫወተው። የዚህ ተጫዋች የዋጋ ጉዳይ ገና 21 ዓመቱ ነው። በጣም ጥሩ ተጫዋች ነው። ከዌስትሃም መውረድ አለመውረድ ጋር ሊያያዝ ይችላል። ጆዋዎ ጎሜዝ የወረደው ወልቭስ ውስጥ አለ። ዋጋው ቀንሶ ሊገኝ ይችላል። የበርንመዙ አሌክስ ስኮትም እንደዚሁ የብዙ ክለቦች አይን ያረፈበት ተጫዋች ነው እና ከነዚህ ሁሉ አማርጠው ዩናይትዶች ሁለት ወይም ሶስት አማካይ ያስፈርማሉ እና ይሄ የቀጣዩን የውድድር ዘመን ብቻ ሳይሆን ቀጣዮቹን ዓመታቶቻቸውን ሁሉ ሼፕ ያደርጋል ተብሎ ነው የሚታሰበው እና በዝውውር ስህተት ላለመስራት ከወዲሁ በጣም ብዙ ማጣራት እያደረጉ ብዙ ምርመራ እያደረጉ ነው የሚገኙት እና የትኛውን ተጫዋች ያስፈርማሉ፣ እንዳሰቡትስ አንድ ስቴፕ መራመድ ይችላሉ ወይ በዝውውር ትክክል ሆነው የሚለውን ነገር እናያለን። የአርሰናልና የሲቲን በጎል ዲፍረንስ የውድድር ዘመናቸውን ሊደመድሙ የመቻል ጉዳይ እንዲሁ ደግሞ ከዩናይትድ የዝውውር ጉዳይ ጋር የተያዘ ነገር ያነሳንበት ዝግጅታችን ያደመጣችሁትን ይመስላል። በሌሎች ጉዳዮች ደግሞ ተመልሼ እመጣለሁ። ሰላም ሁኑ።